አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ጀነራሉና የብልጽግናው ከፍተኛ ባለስልጣን ዘመነ ካሴ ፈራን ደወልንለት እያሉ ንግግር ሲያቀርቡ ተሰምቷል። የፋኖ አመራሩ ዘመነ ካሴ ደግሞ በአዴንን እየቀበርን ያለን እንጂ ሁለተኛ ለመሆን የምንታገል አይደለንም ብሏል። በአማራ ክልል የሚደረጉ ውጊያዎችና የሚፈጸሙ ጥቃቶች እንደቀጠሉ ናቸው። በዝርዝር የምንመለከተው ቀዳሚው ጉዳያችን ይሆናል። የ4 ኪሎ መንግስት ለብልጽግናው ልሳናት ትዕዛዝ መስጠቱ ታውቋል። ባለስልጣኑም የለጠፉትን መልእክት እንዲያጠፉ ታዟል። ይህ ትዕዛዝ ደግሞ ከሶማሌላንዱ የእስራኤል እውቅና ጋር የተያያዘ ነው። ከምንጮች የተገኘው መረጃ ይቀርባል። ይህ በእንዲህ እንዳለ ዶናልድ ትራምፕ ስለ ሶማሌላንድ እውቅና ተናግሯል። ከተለያዩ አካላት በኩል የሚሰጠው ምላሽም እንደቀጠለ ይገኛል። ሰሙታላችሁም። የብልጽግናው መንግስት የትግራይን ህዝብ ሙሉ በሙሉ ለማጥፋት እየሰራ ነው ሲል ህወሓት ገለጸም። ጄኔራሉ ደግሞ ወደ ህጻጽ የተራቡ ዜጎች ካምፕ ተጉዘዋል። ተጨማሪ ያለን። የቀድሞ ኢታማጆር ሹም ጄኔራል ሳሞራ ዩኑስ በብልጽግና በኩል በትግራይ ጉዳይ ላይ የሚሰጡትን ማብራሪያ ቀጥሏል። አሁን ደግሞ የአገዛዙ ልሳናት ላይ ቀርበው ስለ ህጻጽና የተራቡ ዜጎች ተናግሯል። ሌላኛው መረጃችን ነው። በሌላ በኩል የትግራይ ጊዜያዊ አስተዳደር በወልቃይትና ራያ ቀጠናዎች ፋይዳ መታወቂያ ምዝገባ ዙሪያ መግለጫ አውጥቷል። ይህ ምዝገባ የክልሉ ሉዓላዊነት የሚጥስ ነው ይላል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጄኔራሉና የብልጽግናው ከፍተኛ ባለስልጣን ዘመነ ካሴ ፈራን ደወልንለት እያሉ ንግግር ሲያቀርቡ ተደምጧል። የፋኖ አመራሩ ዘመነ ካሴ ደግሞ በአዴንን እየቀበርን ያለን እንጂ ሁለተኛ ለመሆን የምንታገል አይደለንም ብለዋል። በአማራ ክልል የሚደረጉ ውጊያዎችና የሚፈጸሙ ጥቃቶች እንደቀጠሉ ናቸው። በወሎ ቀጠና አምባሰል አካባቢ የነበረው የውጊያ ውሎ የሚጠቀስ ሲሆን ከውጫሌ ወደ ሀብሩ ወረዳ የሚወስደው መንገድ እንዲዘጋ ጭምር አድርጎ የነበረም በከባድ መሳሪያ ድብደባዎች ጭምር የታገዘ ነው ተብሏል። በአካባቢው ውጫሌ አቅራቢያ ደንካ ተብሎ በሚጠራ ስፍራ አገዛዙ ተደጋጋሚ የከባድ መሳሪያ ጥቃቶችን ወደ ተለያዩ ስፍራዎች መፈጸሙም ነው የተገለጸው። በዛው በወሎ ቀጠና አጅ ባህር ከተማም፣ ራያ ቆቦሮ ቤት አካባቢም፣ በሰሜን ሸዋ ኤፍራታና ግድም በሚሊሻ ካምፕ ላይ፣ በጎጃም ቀጠና ቡሬ ቁጭ ተብሎ በሚጠራ ስፍራ የተፈጸሙ የፋኖ ኃይሎች ጥቃቶችና የመንግስት ወታደሮች በተለያዩ ስፍራዎች ያደረጓቸው ዘመቻዎችም ክልሉ የቀጠለው ውጊያ ዕለታዊ ሁነቶች ናቸው። ትናንት የፋኖ አመራሩ ዘመነ ካሴ የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው ሲሉ ገልጸው የዘር ፍጅት የገጠመው ህዝብ ዓላማው ለድርድር ሳያቀርብ ከሌሎች የሩቅና የቅርብ ኃይሎች ጋር ቢተባበር የተገባ ነው ሲሉ መግለጻቸው የሚታወስ ነው። ይህንን ተከትሎ እየተነሳ ያለውን ስጋት በተመለከተ ዳግም ማብራሪያ ያቀረቡት ዘመነ የኛ ትግል በአዴንን እየቀበረ ያለ እንጂ በስልጣን የሚያቆይ አይደለም ሲሉ ይገልጻሉ። አዲሱ ትውልድና አስተሳሰብ ሲሉ የገለጹት ኃይላቸውንም ሁለተኝነትን አይቀበልም። በዚህ ጊዜ ትውልዳችን የማንም ሁለተኛ አይደለም፣ ማንንም ሁለተኛ ማድረግ ማይሻም ሲሉም አብራርቷል። ማንንም አንበርክኮ በማንም ተንበርክኮ ለመኖር ብንፈቅድ ወደ ትግል ባልወጣን የሚሉት አመራሩ የብአዴን ተንበርካኪነት የፈጠረው ስጋት ቢኖር ተገቢ ነው። ራስን በቀደመው መንገድ መናቅና ከልክ በላይ መፍራት ግን ነውር ነው። እኛ የምናምነው ፋኖ የቀይ ባህር ቀጠና አዲሱ የጂኦ ፖለቲካ ኮከብ ስለመሆኑ ጭምር ነው ሲሉም ነው ያቀረቡት። ከዘመነ ካሴ ጋር በተያያዘም ከባለስልጣናትና ጀነራሉ በኩል የቀረቡ ክሶች ግን አነጋጋሪ ሆኗል። የመጀመሪያው የክልሉ ምክትል ርዕሰ መስተዳደር አብዱ ሁሴን ሲሆኑ ፋኖ እንኳን አብይ አህመድ ቢሮ እኔ ቢሮ አይደርስም፣ አረጋ ከበደ ቢሮም አይደርስም እያሉ ካጣጣሉ በኋላ ጽምዶ የሚል ቃልን ተጠቅመው 4 ኪሎ ኢሳያስን ሊያስገቡ ነው የሚል ፕሮፓጋንዳ ነው ሲያስተላልፉ የተሰሙት። ስለ ዘመነም ከአማራ ህዝብ በላይ ያውቃለው ደውለንለታል እያሉ ሲያቀርቡ ተደምጧል። ዘመነ ካሴ ማውቂያው ነው የሚያሾነሙት። ዘመነንም ደውለንለታል። ያስቸገረን ነገር ምንድነው? ጥላሁንም አያምኑ። ያው ፈሪ ነው ሳልኳችሁ ባህር ዳርን አላነቃነቀም ያልኳችሁ ነው። 4 ኪሎ የሚደርስ ነገር የለም። ግፍና በደሉ እዚህ ሜጫ ላይ ነው እንጂ አረጋ ቢሮ አይደርስ፣ አብዱ ቢሮ አይደርስ። ፍላጎቱ የታሪካዊና ስትራቴጂክ
ጠላቶቻችንን ፍላጎት ማሳካት ነው። ኢሳያስን 4 ኪሎ ማስገባት ነው። ጄኔራሎቹም ይሁን የብልጽግናው ባለስልጣናት ካንደበታቸው ያልነጠሏቸው ዘመነ ካሴን እያነሱ የሚያቀርቡት ክሳቸውን ቀጥለው አዲሱ መሐመድ የተሰኙት የሰራዊቱ አዛዥ ደግሞ ይከተላሉ። ዘመነ አውዳሚ ነው ሲሉ ራሳቸውን የልማት ኃይል አድርገው ሲያቀርቡም ተደምጧል። አርበኛ ትላላችሁ፣ አርበኛ ዘመነ ካሴ ትላላችሁ። አርበኛ ዘመነ ካሴ የቱን ልማት አለማላችሁ? ያለማውን ልማት ስላወደመላችሁ አርበኛ ይባላል? የብልጽግናው አገዛዝ 25 ሚሊዮን ህዝብን በየአዳራሹ ሰብስቤ በአማራ ክልል ውስጥ አወያየሁ ይላል። በእነዚህ ሁሉ ስብሰባዎች ውስጥ የክልሉ ህዝብ ያተረፈው ምን ይሆን የሚለው ግን አሁንም ምላሽ የለውም። በአብይ አህመድ አስተዳደር ሀቀኛ ድርድር ነውር ቢሆንም እንደ ህወሓትና የኦሮሞ ነጻነት ጦር ያሉ ኃይሎችን ለይስሙላም ቢሆን ፕሪቶሪያና ዳሬ ሰላም ድረስ በመውሰድ ድርድር ለማድረግ ተሞክሯል። በአማራ ክልል ያለውን እንቅስቃሴ ደግሞ እንደ ሰፈር ጸብ በቄስና ደብተራ ይታይ የሚል የማዋረድ ፕሮፓጋንዳ ላይ ነው ብልጽግና። በዚህ መካከል ግን የክልሉ ህዝብ ወገኖችን እያጣም ንብረቱን እየተነጠቀ የቀጠለበት አሳዛኝ ሁነት ነው ያለው። 4 ኪሎ መንግስት ለብልጽግናው ልሳናት ትዕዛዝ መስጠቱ ታውቋል። ባለስልጣኑም የለጠፉትን መልእክት እንዲያጠፉ ታዘዋል። ይህ ትዕዛዝ ደግሞ ከሶማሌላንዱ የእስራኤል እውቅና ጋር የተያያዘ ነው ተብሏል። የብልጽግናው መንግስትናም የሶማሌላንድ ጉዳይ ልክ ከ2 ዓመታት በፊት በዚህ ሰሞን መነጋገሪያ ነበርም። ኢትዮጵያውያን ሆይ የወደብ ባለቤት አደረኳችሁ ብሎ ፈጣሪን መማኝ አድርጎ ብልጽግና የባህር ኃይሉን የሚያሰፍርበትን ቦታም ለሶማሌላንድ የሀገርነት እውቅናን በመስጠት እንደሚተካ ገልጾ እንደነበር የሚታወስ ነው። ነገር ግን ያ ተግባሩ ኢትዮጵያ ለዲፕሎማሲያዊ ኪሳራ ከዳረገ በኋላ ስምምነቱን ማፍርሶ ከሶማሊያ ጋር ሌላ ስምምነትን በቱርክ አንካራም ልክ ከ1 ዓመት አካባቢ በፊት መፈጸሙ ይታወቃል። በዚህ መካከል ነው እንግዲህ ከሰሞኑ እስራኤል ለሶማሌላንድ የሀገርነት እውቅናን ሰጥቻለሁ ስትል ያሳወቀችው። ይህ ዜና በብልጽግናው ካምፕ ውስጥ ባሉ ባለስልጣናት በኩል በተመሳሳይ መንገድ የተወሰደ አልሆነም። የተወሰኑት እውቅናን ለማግኘት ስትል ሶማሌላንድ የባህር በርን ትሰጠናለች የሚለውን ተስፋችንን አሁን ይህንኑ ሳታደርግ እውቅና የሚሰጧትን ሀገራትን አግኝታለችና ለኛ አሉታዊ ነው እያሉ ናቸው። የሆኖ ሆኖ የብልጽግናው አገዛዝ ለብልጽግናው ልሳናት ፋናና ኢትዮጵያ ቴሌቪዥንን ጨምሮ ስለ ሶማሌላንድ የሀገርነት እውቅና ዘገባዎችንና ትንታኔዎችን እንዳያቀርቡ ትዕዛዝ መስጠቱ ታውቋል። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት በወይዘሮ ዓለምፀሐይ ጳውሎስ በኩል ለመገናኛ ብዙሃኑ ያስተላለፈው ትዕዛዝን ተከትሎ እነዚሁ የመገናኛ ብዙሃን ጉዳዩን ከመዘገብ ተቆጥበዋል የሚሉት የኢትዮ ፎረም ምንጮች ሌላ አቅጣጫ እስከሚቀመጥ ድረስ ምንም አትበሉ መባላቸውን ያነሳሉ። አንዳንዶቹ 4 ኪሎም የተባበሩት አረብ ኤምሬቶችን ትዕዛዝ እየተጠባበቀ ይመስላል ብለውታል። ከዓለምፀሐይ ጳውሎስ በኩል ለተቋማትና ለባለስልጣናት ከነ ዳንኤል ክብረት በኩል ደግሞ ለመገናኛ ብዙሃን የተላለፈው መመሪያ ደግሞ የአንካራውን ስምምነት ስለተፈራረመን ጉዳዩን ከማስተጋባት ተቆጠቡ የሚል ነው። ከጠቅላይ ሚኒስትር ጽህፈት ቤት የተላከው ሰርኩላር ሁሉም የመንግስት መስሪያ ቤቶች በእስራኤል ውሳኔ ላይ ምንም እንዳትሉ የሚል ነው ሲሉም አንድ የሚኒስቴር መስሪያ ቤት ከፍተኛ አመራር ገልጸውልናል። ይህ መመሪያ ከመተላለፉ በፊት በጉዳዩ ላይ ጽፈው የነበሩ አንድ የብልጽግናው ከፍተኛ ባለስልጣን ያሰራጩት መልእክትም 10 ደቂቃ ባልሞላ ጊዜ ውስጥ እንዲያጠፉ ታዘዋል ሲሉ ምንጮቹ አክለዋል። እኒሹም ደግሞ ብርሃኑ ሌንጆሶ የተባሉ የቀድሞ ሚኒስትር ዴታ ስለመሆናቸው ጠቅሰው ስለ ሶማሌላንድ እውቅና ማግኘት ይህንን ከጻፉ ከጥቂት ቆይታ በኋላ እንዲያጠፉ ተደርገዋል ብለዋል። እንዲያም ሆኖ አንዳንድ እንደ አቶ ታረቀኝ ቡሉልታ ያሉ ሚኒስትር ዴታዎች ያስተላለፉት መልእክት ግን እንዳለ ነው። መርህ፣ ሉዓላዊነት፣ ዲፕሎማሲ የሚሉ ጉዳዮችን ከሚዲያ ፍጆታ ውጭ በተግባር የማያውቀው የብልጽግናው ካምፕ ውስጥ ሰሞነኛው የሶማሌላንድ ጉዳይ መደበላለቅን የፈጠረ ሆኖም ነው የታየው። ይህ በእንዲህ እንዳለ ዶናልድ ትራምፕ ስለ ሶማሌላንድ እውቅና ተናግረዋል። ከተለያዩ አካላት በኩል የሚሰጠው ምላሽም እንደቀጠለ ይገኛል። እስራኤል ለሶማሌላንድ የሀገርነት እውቅናን መስጠቷ ዓለም አቀፋዊ መነጋገሪያ ጉዳይ መሆኑ ይታወቃል። በዚህ ውሳኔ ላይ ድጋፉን የሰጠ ሀገር እስካሁን አልታየም። የአስመራም የአዲስ አበባ አገዛዞች ይፋዊ አቋማቸውን ከመግለጽም እንደተቆጠቡ ናቸው። የተቀረው ዓለም ግን ውሳኔውን እያወገዘ ነው። ፕሬዚደንት ሐሰን ሼህ መሐመድ ከኬንያው ፕሬዚደንት ዊሊያም ሩቶም ከኡጋንዳው
የሶማሊያው መሪ ዩዌሪ ሙሴቬኒም ከታንዛኒያና ከጅቡቲ መሪዎች ጋርም በስልክ መነጋገራቸውን ቪላ ሶማሊያ አሳውቋል። ከሞቃዲሾ ይጠበቅ የነበረው ምላሽ የአሜሪካው ፕሬዚደንት ዶናልድ ትራምፕ ነው። ፕሬዚደንት ትራምፕም እስራኤልን ተከትለው ለሶማሌላንድ እውቅና እንደማይሰጡ ገልጿል። ሁሉም ነገር ላይ ጥናት እየተደረገ ነው፣ እናጠነዋለን። ብዙ ነገር አጥንቼ ድንቅ ውሳኔን አስተላልፋለሁ፣ ውሳኔዎችም ትክክል ናቸው ሲሉ ከኒውዮርክ ፖስት ጋር በስልክ ባደረጉት ቃለ ምልልስ ገልጿል። ሶማሌላንድ ምን እንደሆነች በትክክል የሚያውቅ ሰው ግን አለ ሲሉም ትራምፕ ጠይቋል። ሶማሌላንድ አሜሪካ ስትራቴጂክ በሆነው የኤደን ባህረ ሰላጤ ላይ ይዞታ እንዲኖራት ሀሳብ ማቅረቧን በተመለከተ የተጠየቁት ትራምፕ ይህ ትልቅ ነገር አይደለም ሲሉ አጣጥለውታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ እውቅና መስጠታቸውን ይፋ ካደረጉ በኋላ ሶማሌላንድ የአብርሃም ስምምነትን ለመቀላቀል እንደምትፈልግ ትራምፕ እንደሚገልጹ ተናግረው ነበር። ትራምፕ ግን ሀሳቡ ብዙም እንዳልተዋጠላቸው ጠቁሟል። ከኔታንያሁ ጋር በቀጣይ የሚኖራቸው ውይይት የሚያተኩረውም በእንዲህ ያለ ጉዳይ ሳይሆን የጋዛ ሰርጥ ላይ የተመለከተ እንደሆነም አስረድቷል። የተለያዩ የዓለም ሀገራትና ተቋማት የሚሰጡት ምላሽ ግን እንደቀጠለ ይገኛል። ኳታር ከወንድሞቻችን ጎን እንቆማለን በማለት እስራኤል ለሶማሌላንድ የሰጠችውን እውቅና በጽኑ እንደምታወግዝ ገልጻም ከሶማሊያ አስተዳደር ጎን ተሰልፋለች። ግዛት የምታስፋፋው እስራኤል ለፍልስጤም ሀገርነት እውቅና ብትሰጥ ይሻላል ስትልም ኳታር አክላለች። ኢራን እስራኤል በሶማሌላንድ የሰጠችውን የሉዓላዊ ሀገርነት እውቅናን የሶማሊያን ግዛታዊ አንድነት የሚጥስ ግልጽ ወንጀል ነው ስትል ነው ያሳወቀችው። ከተቋማት መካከል ደግሞ የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ እስራኤል ለሶማሌላንድ የሰጠችው የተናጥል የሉዓላዊ ሀገርነት እውቅና የመንግስታቱ ድርጅትም ይሁን የአፍሪካ ህብረት መርህን የሚጥስ ነው ሲል መግለጹ የሚታወስ ነው። የአፍሪካ ህብረትና የአውሮፓ ህብረትን ጨምሮ የተለያዩ ተቋማትና ሀገራት የሰጡትን ምላሽ ከዚህ በፊት ማቅረባችን ይታወሳል። የብልጽግናው መንግስት የትግራይን ህዝብ ሙሉ በሙሉ ለማጥፋት እየሰራ ነው ሲል ህወሓት ከሰስም። ጀነራሉ ደግሞ ወደ ህጻጽ የተራቡ ዜጎች ካምፕ ተጉዘዋል። ከሰሞኑ ህጻጽን ጨምሮ በሀገሪቱ በዋናነት ደግሞ በትግራይ ከ140 በላይ የመጠለያ ካምፖች የተፈጠረው ረሃብ ለዓለም እንዲተዋወቅ ተደርጓል። ይህ ያስቆጨው ባለሚራክሉ ብልጽግና የሚላከውን እርዳታ በየኬላው ሲዘርፍ ገንዘብ የሰበሰቡት አካላትም የሚገድልበትን ድሮን ለመሸመት ገንዘቡን ሲቀበላቸው ሰንብቷል። በትግራይ ህዝብ አሁናዊ ሰቆቃ ውስጥ ሌላኛው ተጠያቂ አካል ህወሓት የሚያወጣቸው መግለጫዎችም ቀጥሏል። ህወሓት የብልጽግናው መንግስት ዜጎች በማህበራዊ መገናኛ ዘዴዎች በረሃብ የተጠቁ የትግራይ ተፈናቃዮች ህይወትን ለመታደግ ያቀረቡትን ጥሪ ችላ በማለት ስትራቴጂካዊ በሆነ መንገድ የህዝብን እልቂት ለማስቀጠል እየሰራ ይገኛል ሲል ነው ባወጣው መግለጫ ላይ ያነሰው። ከሰሞኑ ሽፈራው ተክለማርያም የተባሉ የቀድሞ የህወሓት ተላላኪም የአሁን የብልጽግና አገልጋይ የሰጡትን ማብራሪያ ቅጥፈት ያለው ድርጅቱ በትግራይ የተፈናቃይ መጠለያዎች ረሃብ መከሰቱን የፌደራል መንግስት ክዷል። በቂ የምግብ አቅርቦት ለተፈናቃዮች እንደተላከና ችግሩ አስተዳደራዊ ብቻ እንደሆነ በማስመሰል ዓለም አቀፉ ማህበረሰብን ለማታለል ሞክረዋል በማለት ምላሽ ሰጥቷል። ድርጅቱ በመልእክቱ ጊዜያዊ አስተዳድሩም ሆነ ህወሓት ሰብአዊ እርዳታን እንደማይቆጣጠሩና እንደማይከፋፈሉ ይታወቃል። እነዚህ እርዳታዎች የሚቀርቡትን በሶስተኛ ወገን አማካኝነት ስለመሆኑ ግልጽ ነው። የፌደራል መንግስቱ ግን ይህንን እያወቀ ረሃቡን ለፖለቲካዊ ፍጆታ መጠቀሙ ታይቷል ብሏል። የፕሪቶሪያው ስምምነት የተፈራረምነው ጦርነትን ለማስቆም እንጂ የጦርነቱን መንገድ ከመሳሪያ ወደ ማስራብ ለመቀየር አይደለም የሚለው ህወሓት ፕሪቶሪያ እያጠፋን እንዲቀጥል አንፈቅድም ብሏል። አሁን የትግራይ ህዝብ ረሃብ የተረፈው ዜጋ በረሃብ እንዲያልቅ በታወጀ ጦርነት ውስጥ ያለ ነው የሚለው ድርጅቱም የትግራይ ህዝብን ጨርሶ ለማጥፋት ብልጽግና ከአጋሮቹ ጋር እየሰራ ነው ሲልም ከሷል። የዜጎች ረሃብ አሳስቧቸው በማህበራዊ ሚዲያ ጭምር ድጋፍ ያሰባሰቡ ዜጎች እርዳታ እንኳን እንዳይደርስ ታግዷል ያለው ድርጅቱም ያም ቢሆን ጥረት ያደረጉ ኤርትራውያንና ኢትዮጵያውያን በጎ ፈቃደኞች ግን ምስጋና ይገባቸዋል ብሏል በመግለጫው። ይህ በእንዲህ እንዳለ ጄኔራሉ ወደ ህጻጽ የተፈናቃዮች ካምፕ ተጉዘዋል። የትግራይ ጊዜያዊ አስተዳደር ፕሬዚደንት የሆኑት ሌትናንት ጄኔራል ታደሰ ወረደም ምክትላቸው አቶ አማኑኤል አሰፋና ሌሎችም የክልሉ አመራሮችን ይዘው በሰሜን ምዕራብ ትግራይ ዞን አስገደ ወረዳ ወደሚገኘው ህጻጽና ሌሎችም የተፈናቃዮች መጠለያ ማዕከላት አቅንቷል። በእነዚህ ካምፖች የሚገኙ ተፈናቃዮች ለጀነራሉና አመራሮች ያቀረቡት ጥያቄ ደግሞ እርዳታ እየለመንን እስከመቼም ሰርተን ወደምንኖርበት ወደ ቀደመ ቀያችንና ቤታችን መልሱን የሚል ነው። ይህ ጥያቄ ደግሞ በረሃብ ውስጥ በሚገኙ እናቶች፣ ወጣቶችና አረጋውያን ብቻ ሳይሆን በህፃናት ጭምር የቀረበ ነው።
ጄኔራል ሳሞራ ዩኑስ በብልጽግና በኩል በትግራይ ጉዳይ ላይ የሚሰጡት ማብራሪያ እንደቀጠለ ነው። አሁን ደግሞ ያገዛዙ ልሳናት ላይ ቀርበው ስለ ህጻጽና የተራቡ ዜጎች ተናግሯል። ለ17 ዓመታት የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩትና ጠቅላይ ሚኒስትር አብይ አህመድ ስልጣን በያዙ በጥቂት ወራት ውስጥ የተሰናበቱት ጄኔራል ሳሞራ ዩኑስ በትግራይ ወቅታዊ ሁኔታ ላይ የሚሰጡትን ሀሳብ ቀጥሏል። በትግራይ ህዝብ ላይ የውጭም የውስጥም ኃይልን አስተባብሮ ዘምቶም ዛሬም ድረስ እያመረቀዘ የቀጠለ ቁስልን የፈጠረው ከዛም አልፎ አሁንም እርዳታ፣ ነዳጅ፣ ደሞዝና ሌሎችም ድጋፎችን በመገደብ ቀዳሚውን ጸረ ህዝብ ተግባርን የፈጸመውን የብልጽግናውን መንግስት ሲተቹም ተጠያቂ ሲያደርጉም ተሰምተው አያውቁም። እኒህ ጄኔራል በጦርነቱም ይሁን ድህረ ጦርነቱ ወቅት እንደየድርሻቸው ተጠያቂ የሚሆኑት እንዲያም ሆኖ ከአዲስ አበባም እነዚህ አካላትን መዝለፍ የማያስጠይቅ ናቸው የሚባልላቸው ሻዕቢያና በትግራይ የሚገኙ አመራሮችን ደጋግመው ሲወርፉ ግን ይሰማሉ። የሆኖ ሆኖ በብልጽግናው ልሳናት ቀርበው የሚያቀርቡት ሀሳብ ቀጥሎ አሁን ደግሞ አዲስ ዘመን ጋዜጣ ላይ ስለ ህጻጽና ረሃብ ተናግረዋል። ተፈናቃዮችን በመያዣነት ይዞ የሚቀርብ ጥያቄ በሰብአዊነት መስፈር ትክክል አይደለም ይላል ጋዜጣው ላይ የሰፈረው የጄኔራሉ ሀሳብ። በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ በህጻጽ ጊዜያዊ መጠለያ ጣቢያ ያጋጠመውን ችግር እጅግ ያሳዝናል ሲሉ ያነሱና ሁሉም ተፈናቃዮች ያለምንም ቅድመ ሁኔታ ወደ ቀያቸው እንዲመለሱ ማድረግ ይገባል። ሁኔታው ሲሰማ ሁሉም እገዛ ለማድረግ መንቀሳቀሱም የመተጋገዝ ባህልን በተግባር ያሳየ ነው ብለዋል። እኒህ ጄኔራል በመተጋገዝና በመረዳዳት የተሰበሰበ ገንዘብም ጦር መሳሪያና ድሮን ሸማቹ አገዛዝ ከወጣቶች መንጠቁን የሰሙ አይመስልም። ወታደራዊ አዛዡ የተሰባሰበ ልብስና እርዳታ ሳይቀር አገዛዙ በየኬላውና በየኤርፖርቱ መንጠቁን ማወቃቸው አይታወቅም። እሳቸው ግን ሀሳባቸውን ቀጥለው ተፈናቃዮች እንዲህ አይነት ችግር ገጠማቸው እየተባለ ገንዘብ እየተዋጣ የሚደረግ እገዛም ዘለቄታዊ መፍትሄ አያመጣም ባይ ናቸው። አሁን የተዋጣው ገንዘብ ለአንድ ወር ግፋ ቢል ደግሞ ለ2 ወር ቀለብ ቢሆን ነው እንጂም ዘላቂ መፍትሄን አያመጣም የሚሉት ጄኔራል ሳሞራም ዘላቂው መፍትሄ ሁሉም ተፈናቃዮች ያለምንም ቅድመ ሁኔታ ወደ ቀያቸው እንዲመለሱ ማድረግ ነው ብለዋል። ተፈናቃዮችን በመያዝ የመሬት ጥያቄ አይመለስም፣ የወልቃይትም ይሁን ሌሎች ቦታዎችም ልክ አይደለም፣ ከሰብአዊነት አኳያ ሲታይም ትክክል አይደለም የሚሉት ጄኔራል ሳሞራም በውይይትና በመነጋገር እንጂ በዚህ መልኩ የሚመለስ ጥያቄ አይኖርም እያሉም ቀጥሏል። አሁን ትግራይ ውስጥ ለተፈጠረው ችግር አንዱን መርቀን ሌላውን ልንረግም አንችልም፣ ሁላችንም እጃችን አለበት የሚሉት ሳሞራ ትግራይ ወጣት አልባ የሆነች ነው፣ ለክልሉ ችግርም በፉከራ የሚመጣ መፍትሄና ለውጥ የለም ሲሉ ከቀናት በፊት መናገራቸውም የሚታወስ ነው። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር በወልቃይትና ራያ ቀጠናዎች ፋይዳ መታወቂያ ምዝገባ ዙሪያ መግለጫ አውጥቷል። ይህ ምዝገባ የክልሉን ሉዓላዊነት የሚጥስ ነው ይላል። የትግራይ ስታትስቲክስና ወሳኝ ኩነት ምዝገባ ኤጀንሲም የፋይዳ ብሔራዊ መታወቂያ በምዕራብና ደቡባዊ የትግራይ አካባቢዎች መሰጠቱን በመቃወም ስጋቱን ገልጿል። ኤጀንሲው በአሁኑ ወቅት እየተከናወነ ያለው የምዝገባ ሂደት በህገ መንግስቱ የተደነገገውን የክልሉን ድንበርና ሉዓላዊነት የሚጋፋ ነው ይላል። ኤጀንሲው ለብሔራዊ የመታወቂያ ፕሮግራም በላከው ይፋዊ ደብዳቤም ካለፈው ዓመት ጀምሮ በሁመራ፣ በራያ፣ በጸገዴና በወልቃይት አካባቢዎች ሲከናወኑ የነበሩ የፋይዳ መታወቂያ ምዝገባዎች የትግራይ ክልል ህጋዊ የግዛት ወሰን ላይ ያለውን አስተዳደር ያላከበሩ ናቸው ሲል ይጠቁማል። ኤጀንሲው ጥያቄ የሚነሳባቸው አካባቢዎች በህገ መንግስቱ የትግራይ ክልል አካል ተደርገው የታወቁ ናቸው ካለ በኋላም አሁን እየተከናወነ ያለው የምዝገባ ሂደት ይህንን እውነታ ያላገናዘበና የአካባቢዎቹን ህዝብ ስብጥር ሊቀይር የሚችል አደጋ ነው ሲልም ይገልጻል። የትግራይ ጊዜያዊ አስተዳደር የብሔራዊ ዲጂታል መታወቂያ ስርዓቱን ተግባራዊነት ለማቀላጠፍ የገንዘብም ሆነ የፖለቲካ ድጋፍ ሲያደርግ መቆየቱን አስታውሶም ይሁን እንጂ በአሁኑ ወቅት እየተካሄደ ያለው የምዝገባ አካሄድ በክልሉና በፌዴራል ተቋማት መካከል ያለውን የትብብር መንፈስ የሚሸረሽር ነው ብሏል። ኤጀንሲው የማስተካከያ እርምጃዎች እንዲወሰዱ ጥሪ አቅርቦም ብሔራዊ የመታወቂያ ፕሮግራሙም በመታወቂያ አሰጣጥ ሂደቱ ላይ የታዩ ክፍተቶችን እንዲያስተካክል ይላል። እንዲሁም የምዝገባ ማዕቀፉ የትግራይ ሉዓላዊነትን በሚያስጠብቅና ህገ መንግስታዊ ድንበሮችን ሙሉ በሙሉ በሚያከብር መልኩ እንዲሻሻልም ጠይቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።